ሰላም ጤና ይስጥልን እንዴት ናችሁ ውድ የአሬክስ መስፍን ቤተሰቦች እንግዲህ አይ ሆፕ እንግዲህ ኤፕሪል 1 እንግዲህ ሲሪየስ የሆነ ቲዩቶሪያል ክላሳችን እንግዲህ በኦንላይን መንገድ የምንጀምር ይሆናል ማለት ነው። እንግዲህ ለዛም እንግዲህ በቴሌግራም ላይ እንግዲህ አናውንስ አድርጌላችኋለሁ ማለት ነው። በዛሬው ቶፒካችን ደግሞ ዲስከስ የምናደርገው እንግዲህ መድኃኒት ነውና እያወራን ያለ ነው። አንዱ መድኃኒት ውስጥ እንግዲህ ትልቁ ችግር አለ ተብሎ ኤክስፔክት የሚደረገው እንግዲህ ብዙዎቻችን መድኃኒቶችን ሚስድ የማድረግ ፕሮባቢሊቲያችን ከፍ ያለ ነው። ለዛም ነው ኢፍ ዩ ሚስ አ ዶዝ ኦፍ ሜዲሲን ምንድነው ማድረግ ያለብን የሚለውን እንግዲህ ዛሬም በተወሰነ ደረጃ እንግዲህ ኢንዲቴል ዲስከስ ለማድረግ እንገደዳለን። እንግዲህ የመጀመሪያው እንግዲህ ጀነራል ፕሪንሲፕል ነው። እንግዲህ አስ ጀነራል ፕሪንሲፕል አንድ ሰው መድኃኒት ሲወስድ ያንን መድኃኒት ድንገት ቢረሳ ምን ማድረግ አለበት የሚባለው እንግዲህ ፕሪንሲፕሎች አሉ። እነዛም ፕሪንሲፕሎች እንግዲህ አብዛኞቹ መድኃኒቶች ላይ እንግዲህ ኢምፕሊመንት የሚደረጉት ምንድነው የሚለው ቴክ ሰም ሚስድ ዶዝ አስ ሶን አስ ዩ ሪሜምበር ነው የሚለው። ባስታወስክበት ሰዓት በተቻለ ፍጥነት ያንን መድኃኒት ምን ማድረግ አለብክ ነው መውሰድ አለብክ ነው። ይሄ ፕሪንሲፕሉ ነው። እንግዲህ መድኃኒቶችን በምንውጥበት ሰዓት ስንረሳ፣ ለዛም ደግሞ እንግዲህ ባስታወስንበት ሰዓት ቶሎ እንድንውጥ ሪከመንድ ይደረጋል። ግን ሁሉም ላይ ተግባራዊ አይደረግም። ይሄ እናያለን እስኪ የት ጋር እንደሆነ። ሌላው if it is close to the next dose skip ይላል። ይሄ ማለት ለምሳሌ የመድኃኒት በየ8 ሰዓት ልዩነት የሚወሰድ ከሆነ ለምሳሌ 10 ሰዓት ከወሰድን ደግሞ ኔክስት ደግሞ እንግዲህ ኦልሞስት ወደ 4 ሰዓት የምንወስድ ከሆነ ጀስት 3 ሰዓት አካባቢ ከሆነ መድኃኒቱን ያስታወስነው እንግዲህ ምን አድርግ ነው የሚለን skip it ነው እንግዲህ እለፈው ነው። the other one is never ደብል ዘዶዝ ነው። እንግዲህ መድኃኒቱን እንግዲህ በምንም ተአምር ደብል ዶዝ አድርገህ መውሰድ የለብህም ነው እያለን ያለው። ሌላው ደግሞ this rule works for a most common medicine like ሌቶቹ ነው የሚጠቅመው ስንል ለፔን ኪለሮች እንጠቀምበታለን፣ ለቫይታሚኖች እንጠቀማለን፣ እንዲሁም ደግሞ መኒ አንቲባዮቲክሶችም እንግዲህ ጭምር የምንጠቀምበት ነው። እንግዲህ በተለይ ሶስቱ ፕሪንሲፕል እንግዲህ ባስታወስንበት ሰዓት መውሰድ እንዳለብን፣ እንደገና ደግሞ ቀጣይ የምንወስድበት ሰዓት ከደረሰ መውሰድ አይጠበቅብንም ማለት ነው። ሌላው ደግሞ እንግዲህ ዶዙን ደብል አድርገን መውሰድ የለብንም የምትለው እንግዲህ ኦልሞስት እነዚህ አብዛኞቹን እነዚህ ህመም ማስታገሻ እና የተለያየ ቫይታሚኖቹን እና የተወሰኑ አንቲባዮቲኮች ላይ ነው እንትን ሊያደርግ የሚችለው። እስኪ እንግዲህ ዲቴይል እስኪ አንድ በአንድ እስኪ እንመልከታቸው። ለምሳሌ ኤግዛምፕል ባይ ሜዲሲን ኦፍ ታይፕ ላይ ስንመጣ የመጀመሪያው እንግዲህ አንቲባዮቲክ ኤግዛምፕል አሞክሳሲሊን ቢሆን እንዴት ነው የምናረገው፣ የትኛውን ሜጀርመንት ነው የምንከተለው የሚለውን እንግዲህ እናያለን። አሴ ሴናሪዮ እንግዲህ ዩ ቴክ ኢት ኤቭሪ 8 ሃውርስ ነው እንግዲህ መውሰድ ያለብን። አሞክሳሲሊን 500 ሚሊግራም ቲአይዲ ፒኦ ፎር 7 ዴይስ ነው እንግዲህ ፒኦ ብቻም ሳይሆን እንግዲህ የትኞቹም እንግዲህ ካፕሱልም ይሁን ታብሌትም ይሁን ሰስፔንሽን የሚሆን እንግዲህ ሲረፕ ብለን የምንጠራቸው ሁሉ እንግዲህ በየ8 ሰዓት ልዩነት አሞክሳሲሊን 500 ሪከመንድ ይደረጋል። ይሄ ነው። እንግዲህ ምን ተፈጠረ? ሚስድ ባይ 2 to 3 ሃውርስ ነው ሚስድ የተደረገው። ለዚህ ታዲያ ምንድነው አክሽናችን ስንል እንግዲህ ቴክ ኢሚዲየትሊ መውሰድ እንዳለብን ነው ሪከመንድ የሚደረገው። ሚስድ ኤንድ ኔክስት ዶዝ ኒር ከሆነ ግን የሚቀርብ ከሆነ እየተቃረበ ከሆነ ግን ስኪፕ ሚስድ ዶዞቹን እንግዲህ ስኪፕ ማድረግ እንዘላለን ነው እያለን ያለው። ምንድነው ኢምፖርታንቱ እንግዲህ ኦቨርኦል የሚፈለገው አንዳንድ ጊዜ አንድ ቀን እንትን ካደረግን እንደ አዲስ አድርገን እንግዲህ ፉል ኮርሶቹን እንግዲህ አንቲባዮቲክ ስለሆነ መውሰድ ግዴታችን ነው። ምክንያቱም ሚሲንግ ቱ መኒ ዶስስ ካን ኮዝ ምን ሊያመጣ ትሪትመንት ፌለር ወይስ ዌላስ ደግሞ ሬዚስታንስ ሀፕን ሊያደርግ ይችላል። ምክንያቱም አንቲባዮቲክ ነው እና ለዛም ተብሎ እንግዲህ ፉል ኮርሱን እንግዲህ ኮምፕሊት ማድረግ አለብን የሚባለው። እንግዲህ ሁለተኛ ላይ የምናገኘው እንግዲህ ብለድ ፕሬሸር ሜዲሲኖች ነው። ለምሳሌ እንደ ኤግዛምፕል አሚሎዲፕን ብንወስድ እንግዲህ ዋንስ ዴይሊ ነው አሚሎዲፕ ሪከመንድ የምትደረገው። ሪሜምበር ሴም ዴይ ነው። ቴኪት ነው ባስታወስክበት ሰዓት መውሰድ አለብህ። ይሄ ብዙም ችግር አይኖረውም። ዋናው ታርጌቱ ብለድ ፕሬሸሩን
ሜጀር እያደረግን እንግዲህ እየተቆጣጠር ሞኒተር እያደረግን መውሰድ እንችላለን። ሶ ሪሜምበር ኔክስት ዴይ ከሆነ ደግሞ ስኪፕ እና እንደ ኮንቲኒ ኖርማል ስኬጁሉን እንግዲህ በተቻለ እንግዲህ መውሰድ እንችላለን። ብዙም የሚያጨናንቅ ነገር አይደለም። ዋናው የግፊታችን ስቴጅ ነው የሚወስነው እና ማለት ነው። ሶ ሌላው ደግሞ ዱ ኖት ቴክ ቱ ታብሌት፣ በአንዴ 2 ታብሌቶቹ መውሰድ አንችልም። ይህን ወሰድን ማለት እንግዲህ ሲቨር የሆነ ሃይፖ ቮሊሚያ ውስጥ የመግባት ቻንስ ይኖረዋል ከሃይፖቴንሽን አልፎ ማለት ነው። ሶ እንግዲህ ማይኮስ ሎው ብለድ ፕሬሸር ወይ አስዌላስ እንግዲህ ለአንዱ ለዚህ መገለጫ ደግሞ ዲዝነስ ሀፕን ያደርጋል ነው እያለን ያለው። በሶስተኛ ደረጃ ደግሞ እንግዲህ ኮንሲደር የምናደርገው ዲኤም ፔሸንቶቻችን ላይ ነው። ሶ ዲኤም ፔሸንቶቻችን እንግዲህ በእርግጥ ሜትፎርሚን ባንወስድም ግሊቤን ክላማይድም ልንወስድ እንችላለን። ሶ ሁለቱንም እንግዲህ ኮንሲደር አድርጋችሁ የዲያቤቲክ ሜዲሰን ውስጥ ማለት ነው። ሶ እዚህ ላይ እንግዲህ የሚያሳየን ምንድን ነው ስንል እንግዲህ ቴክ ዊዝ ሚልስ ነው፣ ከምግብ ጋር መውሰድ አለብን ምክንያቱም ሃይፖስት እንዳይነ። ሶ ሚስድ ዶዝ ካለ እንግዲህ ቴክ ዊዝ ነክስት ሚል ነው። ኢፍ ሴፍ ከሆነ እንግዲህ በሚቀጥለው ላይ መውሰድ እንድንችል ሪኮመንድ ኢፍ ዘ ክሎዝ ቱ ነክስት ክሎዝ ከሆነ ደግሞ እንግዲህ ኦልሞስት ዶዙ ከሆነ ስኬፕ ነው እንዘላለን። ዋናው ታርጌቱ ግን ምንድን ነው እንዳልኳችሁ ልክ እንደ ብለድ ፕሬሸር እንግዲህ ሞኒተር ብለድ ሹገራችንን ሞኒተር ማድረግ አለብን። አስዌላስ ደግሞ ነቨር ደብል ማድረግ አይጠበቅም። ሪስክ ኦፍ ሎው ብለድ ሹገር ሊኖር ይችላል። ይሄ ማለት ደግሞ ሃይፖግላይሴሚ ሀፕን ሊያደርግ ስለሚችል ማለት ነው። ሌሎቹ ደግሞ እኔ ጥንቃቄ የሚያስፈልጋቸው አንቲኮአጉለንት ነው። እንግዲህ አንድ አንቲኮአጉለንት ላይ እንግዲህ በጣም ጥንቃቄ ከሚሰጥበት መካከል ለምሳሌ ዋርፋሪን ስናነሳ እንግዲህ ዋንስ ዴይሊ ነው። ሶ ቬሪ ሴንሲቲቭ መድኃኒት ነው። ይሄ ቬሪ ሴንሲቲቭ ማለት አት ሃይ ዶዝም እንግዲህ የራሱን የቻለ ችግር አለው። አት ሎው ዶዝም እንግዲህ የራሱን የሆነ ችግር አለው ማለት ነው። ሪከመንድ አይደረግም ነው። በጣም ትልቅ ጥንቃቄ ሴም ዴይ ከሆነ ቴክ አስ ሶን አስ ሪሜምበር ነው እያለን ያለው። ኔክስት ዴይ ደግሞ ከሆነ ስኪፕ ሚስ ዶዝ ማድረግ አለብን። ሚሲንግ ዶዝ እንግዲህ ምን ሊያመጣ ስንችል ሪስክ ኦፍ ክሎቲንግ እንግዲህ እንዲጨምር ያደርጋል። ሚስድ የምናደረግ ከሆነ ደብሊንግ ዶዝ የምናደረግ ከሆነ ሪስክ ኦፍ ብሊዲንግ ደግሞ እንዲባባስ የማድረግ ፕሮባብሊቲው ከፍ ያለ ነው። ዋርፋሪን ከሌሎቹ ከእንደነ በዚህ ላይ ናሮ ቴራፒውቲክ ኢንዴክስ ስላላት በጣም አደገኛ መድኃኒት ናት። ሶ ኤልኤስ ኢንፎርም ዶክተር ኢፍ ሞር ዛን ዋን ዶስ ሚስድ ከተደረገ ከሐኪሙ ጋር ሂደን አይናርን ቼክ አድርገን ነው እንግዲህ ልንወስድ የምንችለው ነው። ሌሎቹ ኮንትሮቨርሻል የሆኑት እነዚህ በተለይ እንግዲህ ኮንትራሴፕቲቭ ፒልስ ነው። ኤግዛምፕል ኢትናይል፣ ስትራዳዮል እንደ ሌቮኖጀስትሪል ብለን የምንጠራቸው እንግዲህ ዴይሊ ነው ፒልሶች የምንወስደው። እነዚህ ደስ የሚለው ለየት ያለ ካራክተር አላቸው። ሶ እንግዲህ ሚስ ዋን ፒል ካደረግን ቴክ አስ ሶን አስ ፖሲብል ሪከመንድ ይደረጋል። ሚስ ቱ ፕላስ ፒል ከሁለት በላይ ሚስ ታደረግን ግን ቴክ ላስት ሚስድ እና ፕላስ ዩዝ ባክአፕ ፕሮቴክሽኖቹን እንግዲህ በተለይ እነዚህን ጥንቃቄ ላይ ማድረግ ይጠበቅብናል። ምክንያቱም ሁለትና ከዛ በላይ ሚስ ካደረግ እርግዝና የመፈጠር ፕሮባቢሊቲው ከፍ ያለ ስለሆነ በተቻለ መጠን እንግዲህ ባክአፕ ፕሮቴክሽኖችን ተጠቅመን ጀስት አስ ኖርማሊ ኮንቲኒ እናደርጋለን። ሚሲንግ ፒልስ ኢንክሪዝ ሪስክ ኦፍ ፕሬግናንሲዎችን እንግዲህ ምን ያደርጋል ይጨምርብናል ነው። ሶ ምን እናርግ ስንል እንግዲህ ታይም ኢሊስትሬሽን መጠቀም ነው። ሶ ታይም ኢሊስትሬሽን ስንል እንግዲህ ሌትስ ሴይ ዩ ቴክ ሜዲሲን ለምሳሌ አት 8 AM ዴይሊ የምንወስድ ከሆነ ሶ ሪሜምበር አት ኦልሞስት 10 AM ላይ ቴክ ኢት መውሰድ እንችላለን። ዋት ቱ ዱ ለሚለው ሪሜምበር ለምሳሌ አት 6 ከሆነ ግን 6 PM ላይ ከሆነ ቴክ ኢት ኢፍ ሴፍ ከሆነ መውሰድ እንደምንችል ነው የሚያስቃየን። ሪሜምበር ኔክስት ሞርኒንግ ከሆነ ግን ኦልሞስት ስኪፕ ማድረግ እንዳለብን ነው እየነገረን ያለ ነው። ታዲያ ከዛ በመቀጠልና እንግዲህ when you must contact a doctor ምን ጊዜ ነው ሐኪሞቻችንን ልናገኝ የምንችለው ከሐኪሞቻችን ጋር ግንኙነት ሊኖረን የምንችለው ምን አይነት ሚስድ በምናደርግበት ሰዓት ነው ሲል እንግዲህ መጀመሪያ ላይ እንግዲህ ሚስድ ሞር ዛን 2 ዶዝስ ከሆነ ሄደን ከሐኪሙ ጋር ተነጋግረን ቼክ ተደርገን ሁሉንም ነገር እንደ አዲስ መጀመር ካለብን እንደ አዲስ እንጀምራለን። አለበለዚያ ግን ሌላ ኮንሲኩዌንስ ሊያመጣብን ይችላል።
ሜዲሲን is critical ከሆኑ ደግሞ just እንደ ኢንሱሊን ዋርፋሪን አንቲዩዘር ድረጎች እንግዲህ እነዚህም ከሆኑ በጣም ጥንቃቄ ስለሚያስፈልጋቸው ሐኪማችንን ማግኘት አለብን። you feel symptoms worsening ከሆነ ጥሩ ፊሊንግ ማይኖረን ከሆነ እነዛን ነገሮችም እንግዲህ በተቻለ መጠን ራሳችን ላይ ስለሚታወቁ እነዛ ነገሮች እንግዲህ ሐኪማችንን ማግኘት አለብን። you are unsure what to do ምን ማድረግ እንዳለብን ምን መስራት እንዳለብን ምን አይነት ውሳኔ መወሰን እንዳለብን እርግጠኞች ሳንሆን ስንቀር ግራ በመናጋባበት ሰዓት እንግዲህ ሐኪሞቻችንን ማግኘት አለብን ነው። so the last one እንግዲህ practical prevention tips ብለን የምንጠራቸው ናቸው። so እንግዲህ ለዚህ ምንድነው የሚጠቅመን እንዳንረሳ የሚረዱን የሚጠቅሙን ምንድናቸው እንግዲህ ቱልስ ስንል እንግዲህ ዩዝ ፎን አላርሞችን እንጠቀማለን ማለት ፎን አላርሞች እንግዲህ ኦልሞስት አንዴ ካደረግን መድኃኒቱን መውሰድ እንዳለብን ራሳችን የሚያስታውሰን ዩዝ ፒል ኦርጋናይዘርሶችን እንጠቀማለን as well as link medicine with a routine after ወይም ከምግብ በኋላ ኦልሞስት ቁርስ ከበላን በኋላ ወይም ደግሞ ከመተኛታችን በኋላ ፊት የሚለውን ነገሮች እንግዲህ ራሳችን ኮንሲደር ማድረግ ይኖርብናል ማለት ነው። እነዚህ ነገሮች እንግዲህ ጠቅላላ አድርገን ወስደን እንግዲህ በራሳችን ላይ ኢምፕሊመንት ማድረግ አለብን። መድኃኒት ሚስት ማድረግ በጣም አደገኛ ነው። ነገር ግን በጣም ቀላል ሊመስለን ይችላል። ስፔሻሊ አንቲባዮቲኮች ላይ ትልቅ ጥንቃቄ የሚያስፈልግ ነው። አልፎ ተርፎ ወደ ሆስፒታላይዜሽን ውስጥ እንግዲህ ሊከቱን የሚችሉ ነገሮች እንደሆኑ ማሰብ መቻል አለብን ማለት ነው። ሶ እንግዲህ ለዛሬ ያስኩት እንግዲህ ይህን ይመስላል ማለት ነው። ሶ እንግዲህ በተቻለ መጠን እንግዲህ ደግሜ የምላችሁ አፕሪል 1 እንግዲህ እግዚአብሔር ካለ እንግዲህ ሲሪየስ ቲዩቶሪያል ክላሳችን የምንጀምር ይሆናል ማለት ነው። እስከዛው ድረስ እንግዲህ አብራችሁኝ እንድትቆዩ ከወዲሁ ላሳስባችሁ እወዳለሁ። ከኔ ጋር ስለነበራችሁ እስካሁን ድረስ አመሰግናለሁ። ይቆየን። ቻው።